ፌሊን ከሌሊት በተኛችበት በቅብዥር አምነን ባስታወሰው እንደዚሁም አምነን እየቀባዠረ መሆን አለበት። ይሄ ህልም ማለት ነው፣ ህልም መሆን አለበት። ምክንያቱም ቤሪን ሁለተኛ ከፎቅ ላይ ወድቃ ራሷን ማጥፋት ወይም ራሷን እንደዛ በሁኔታ ማድረጓ ትክክል ነው ብዬ አልልም። ምክንያቱም አንደኛ ቤሪን አሁን ላይ ማስታወስ ባትችልም ወደፊት እያስታወሰች መሄዷ እንደዚሁም ደግሞ አምነን ጋር ያሳለፉትን ደስ የሚል ጊዜና ጣፋጭ ጊዜዎችን ያሳለፉትን ወደኋላ እየመለሰ እንዳስታውሳት ወይም ሌሎቹንም እያስታወሰች መሄድ ነበረባት። ስለዚህ በድጋሚ ከፎቅ ላይ መውደቅ አልነበረባትም። ይሄ የአምነን ቅብዥር ነው። አምነን እንግዲህ በተኛበት ሰዓት አይታችሁ ከሆነ ከወዳና ከወዲህ እያለ እንደዚሁም ደግሞ በህልሙ እንግዲህ መሆን ይኖርበታል፣ መሆንም አለበት ማለት ነው። በድጋሚ ቤኒን መጎዳት የለባትም። ስለዚህ አምነን እንግዲህ በእንቅልፉ የአለመው ትውስታው ነው ማለት ነው። ምክንያቱም ከቤሪን ጋር ብዙ ታሪኮችን፣ ብዙ ደስ የሚሉ የፍቅር ታሪኮችን አሳልፏል። መጀመሪያ መግቢያው ላይ እንዳያችሁት ከቤሪን ጋር ከክችን ውስጥ ሽንኩርት እየከተፉ በነበረበት ሰዓት ምግብ እየሰራች እሱን በድጋሚ ጉንጭንና ጉንጩን በዱቄት እንዳበላሸችው እና እየሳቀችበት በነበረበት ሰዓት ያንን ሁሉ እያስታወሰ ነበረ። ቤሪን እንግዲህ አሁን ላይ ያለችበት ሁኔታ በጣም አስጊና እንደዚሁም ደግሞ የጀሪን ስራ ቢሆንም ጀሪን አሁን ላይ ባለችበት ሁኔታ በጣም አስጊና እንደዚሁም ደግሞ ከዚህ ቤት ቢያስወጡኝ የት ነው መሄጃዬ፣ ምንድን ነው የሚሻለኝ እና የት ነው የምገባው እያለች በጭንቀት እያበደች ትገኛለች። እንግዲህ ቤሪን የእጇን ነው ያገኘችው። ምክንያቱም አሁን ላይ ወይዘሮ አርሴማ እንግዲህ ትልቋ ሴትዮ ይቺ እባብ ጥሩ ሰው መስላ ውስጡን ከላይ ጭንብሏን ለብሳ ሰውን ለመጉዳትና እንደዚሁም ደግሞ እንኳን ለሷ ለልጅም የምትሆን ሚስት አይደለችም፣ የእጇን ማገኘት አለባት በማለት እንግዲህ ወይዘሮ እንትና ማለት ነው አርሴማ ሚስጥሩን አውቃለች። ከዛም አልፎ እንግዲህ ሚስጥሩን ያወቀችው ደግሞ ከዳኑ ነው። ዳኑ እንግዲህ በጣም ደስ የምትልና እንደ ልጆች አዋቂ የሆነች እንደ ልጆች ሳትሆን እንደ ትልቅ ሰው የምታስብና የምታስታውል ልጅ ናት። እንግዲህ ቤሪንን በጣም ትወዳታለች። ከአምነን ጋር እንድትሆንላት አምነንን እንድታስደስተውና ለአምነን ጥሩ ሚስት እንድትሆነው ብዙ ነገርን አድርጋለች። ከቤሪን ጋር ብዙ ሚስጥሮች ነበሯት። በዛ ላይ በጣም ትወዳታለች። ሲንደርላዬ ብላ ነበር የምጠራት። ሲንደርላዬ ምን እንደሆነች ባላውቅም እንግዲህ እንደዚህ መሆኗ በጣም አሳስቦኛል በማለት እንግዲህ እታች ቁጭ ባለችበት ሰዓት ታወራ ነበር። ከዛም እንግዲህ አምነን ወደ ላይ እንሄድና ሲንደርላይን በጣም ደስተኛ እናደርጋታለን፣ ወደ ድሮ ማንነቷ እንመልሳታለን፣ አንቺና እኔ ሆነን ከተጋገዝን በማለት እንግዲህ ትልቅ ሰርፕራይዝ አለሽ በማለት እዛ ውስጥ ገብቶ እንግዲህ ቤሪንን ሲጠይቃት ማነው እሱ ምንድን ነው በማለት ስጠይቀው ነይ ዳኑዬ ነይ ግቢ ብሎ ስጠይቃት ዳኑን በሳቅና በደስታ ሲንደርላይ እንዴት ነሽ ደህና ነሽ እያለች እሷን ማጫወት ማዝናናት እንደዚሁም ደግሞ አምነንና እሷ ተቃቅፈው ቁጭ ባሉበት ሰዓት እያለች ጉሮሯን እያጸዳች ከላይ ከአልጋው ላይ ቁጭ ብላ ትስቅባቸዋለች። ሆኖም ግን ክላሷ እንደሚያምርና ደስ እንደሚል ትነግራታለች። ቤሪንም ይሄ ክላስ የኔ ነው እንዴ ብላ ስጠይቃት አዎ ያንቺ ነው ትላታለች። አንቺ እንደዚህ ካለሽማ ሌላም ስዕሎች እንሰራለን ደግሞ እሺ በቃ እንሰራለን በማለት ወንድም የሚያገዘና ትላታለች። ወንድሟን እና እሷን በአንድ ለማጣመር ያላት ጉጉትና ያላት ሁኔታ በጣም ደስ ይላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እስኪ ምኑ ይከፈልበታል? ላይክ ሸር ሰብስክራይብ ማድረጉ ለእኔ ምኑ ይከፈልበታል? ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ ማለት ነው። አበረታቱ። ቪዲዮን ደግሞ ቢያንስ ከቻላችሁ ጨርሳችሁ ካልቻላችሁ ደግሞ ቢያንስ 5 እስከ 6 ደቂቃ እስከ 7 እና 8 ደቂቃ ይውልኝ። ቢያንስ እኔ ሊቭ አልገባም፣ ሊቭ የመግቢያ ሰዓት የለኝም። ልጆች ጋር ነው የምውለው፣ ጫጫታ ነው፣ ያንን ለማድረግ አልችልም ማለት ነው። ስለዚህ እባካችሁ የምለቀውን ቪዲዮ ጨርሳችሁልኝ፣ ምንም ችግር ምንም የሚከፈልበት ነገር የለም። እባካችሁን ቢያንስ ስራ ስትሰሩ፣ እቃ ስታጥቡ፣ እንደዚሁም ወይ ቤት ስታጸዱ ይሆናል ወይ ምሳ ስትሰሩ ይሆናል ክፍት አድርጋችሁልኝ ሳይለንት አድርጋችሁት ይጨርስና ያጫውትልኝ። እባካችሁን 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 ወደ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ የድር ድራማ ክፍል 29 ነው። 29 ክፍል 29 እንግዲህ ይዤላችሁ ስመጣ
እንግዲህ ቤሪን ሙታለች ብለን በጣም ፈርተን ነበር። ሆኖም ግን ምንም አልሆነችም። ማስታወስ እንደማትችል ነው የተነገረው። ማስታወስ ባትችልም ግን ወደፊት ከአምነን ጋር ደስ የሚሉ ጊዜዎችን እንደዚሁም በዚሁ አጋጣሚ ጄሪን ትጎዳለች። ምክንያቱም እሷን እጎዳለሁ ብላ እሷ ትጎዳለች። አምነን ብዙ ጊዜውን ብዙ ሰዓቱን ከቤሪን ጋር ሲያሳልፍ ጄሪን ደግሞ በጣም መናደድ፣ መቃጠል እና እንደዚሁም መበሳጨት ትጀምራለች። ምክንያቱም ይሄ የእሷ ስራ ስለሆነ ይገባታል። እንግዲህ አምነን በጣም ተክዞ በጣም እያለቀሰ በነበረበት ሰዓት ጄሪን አምነን ምን ሆና ነው እንደዚህ የምትሆነው በማለት ጠይቀዋለች። ቆይ ጄሪን ምን እያልሽኝ ነው? ያምሻል እንዴ ብሎ ይጠይቃታል። እሷም አይ እንደዚህ ሁልጊዜ ተክዘህ፣ ቤሪን ደግሞ አሁን ደህና ናት፣ ለራሷ ጊዜና ሰዓት መስጠት አለብህ በማለት እሱን ለመምከር ትሞክራለች። ጄሪን አሁን ላይ በራሷ አፍና በራሷ ችግር በራሷ ሁኔታ ችግር ውስጥ እየገባች ነው። ምክንያቱም እሷ እንዳደረገችው እና ቤሪንን ከፎቅ ላይ ከደረጃ ላይ እንደወረወረቻት ለሙስጠፋም ነግረዋለች፣ ለጎሹምም ነግረዋለች። እንግዲህ ከሁለት አንዱ ማንኛቸው ሚስጥሯን የሚደብቅላት ይመስላቸዋል? ሙስጠፋ በጭራሽ ሚስጥሯን ይደብቅላታል ብዬ አልልም። ምንም ከእሷ ጋር ጊዜ ቢያሳልፍም አብሮ እንዲሆን እንደውም አጋጣሚውን ይጠቀምበታል። ከዛ ቤት ካስወጣት ጀሪን ወደ እሱ እንደምትሄድ ምንም ጥርጥር የለውም። እሱ ደግሞ በተራው ይበቀላታል ማለት ነው። እንግዲህ እንዲረዳት እና እንዳግዛት ብትጠይቀውም እንግዲህ ወሬውን እንዳትጨርሹ ብሎ ከስቶ እንግዲህ ከዛ ክላስ ወጥቷል፣ ጥሏት ማለት ነው። ምክንያቱም እሱ ምንም እሷን ሊያግዛት አይችልም። ይህ ሁሉ የእኛ ግፍ ነው፣ እኛ ላይ እየሰራሹ ግፍ ነው፣ የእጅሽን እያገኘሽ አለሹ በማለት እንግዲህ ይመልስላታል። ዳኑ እንግዲህ በር ቆርቁራ ከአክስቷ ጋር ስትመጣ እንግዲህ አክስቷ ወይዘሮ ዛህራን እንግዲህ እንኳን ሰላም መጣሽ በማለት ትቀበላታለች። ዳኑ እንደናፈቀቻቸው የቤቱ ሰው እና እሷም እንደናፈቀች ይነግሯታል። ከዛም እንግዲህ ሲንደሬላ ጋር በመምጣት እንግዲህ አብራ ተጫውታ አብራ ብዙ ነገሮችን እንድታስታውስ በማድረግ እንደሚያግዟት ቃል ትገባና ወደ ታች ወደ ወይዘሮ ዛህራ ወደ ኪችን ስትሄድ ከዛም እንግዲህ ሙስጠፋና ጄሪን ሲያወሩ በበሩ ክፍት ነበርና ሰምታቸዋለች። በዛን ሰዓት ዳኑ ምንም ሳትናገር ከአያቷ ክላስ ሄደችና እንግዲህ ቁጭ ብላ እንግዲህ ወደዛ ወደዚህ እየተመላለሰ ታገኛታለች። ዳኑ ልጅ ትላታለች ወይዘሮ አርሴማ። ከዛም አቤት አክስቴ ትላታለች። ከዛም ምን ሆነሽ ነው ወደዛ ወደዚህ የምትመለሹ በማለት ስትጠይቃትም እሷ ግን የመለሰችላት እንደገፈተረች ወይዘሮ ጄሪን በጣም ክፉና መጥፎ ሰው ናት በማለት እንግዲህ እንዴት ሲንደሬላዬን ትገፈትራታለች? ሲንደሬላዬ እንደዚህ የሆነችው በእሷ ምክንያት ነው በማለት ዳኑ በጣም ታዝናለች። ከዛም እንግዲህ ወይዘሮ አርሴማ በቃ ዳኑ ልጅ ይህንን ነገር አልሰማሽም አሉ፣ ለአምናንም ሆነ ለማንም ተንፈሽ ብለሽ እንዳትናገሪ፣ ለማንም እንዳታወሪ ትላታለች። እሺ በቃ አላወራም ብላ እየተናደደች በቃ ልሂድ ብላ እንግዲህ መጫወቻዋን ይዛ ወደ ታች ትሄዳለች ማለት ነው። እንግዲህ ወይዘሮ አርሴማ ይቺ የማትረባ ጥሩ ሰው መስላኝ እኔማ ብዙ ነገር ላደርግላን ነበር፣ ለካ ጭንብሏን ለብሳ ሰውን ለመጉዳት እና እንደዚሁም ደግሞ ሰውን ለማታለል የተነሳች ሴት ናት በማለት እንግዲህ ማንነቷን ስላወቀች ደስ ብሎናል ማለት ነው። ይሄ ድራማ በጣም አሪፍ ላይ ሆኖ እያለ ግን አንዳንድ ነገሮችን ለምንድን ነው የሚደብቁት? እውነት አንዳንድ ነገሮችን በጣም ይደብቃሉ። ለምን አሁን ወይዘሮ እንትና ማለት ነው ቤሪን በዛም ሰዓት እንደታመመችበት ሰዓት ሐኪም ቤት ሲሄዱ ዶክተሮቹ ምን እንዳሉ አልሰማንም ነው ወይንስ የሰው እጥረት ስላለ ነው? ድራማው ላይ የሰው እጥረት ካላቸው አብሽሩ። ብዙ የመዳም ቅመሞች ሀገር የገባሉ። እነሱን እኮ ብትቀጥሯቸው ይተውኑ ነበር። እንደውም እነሱ ያስተካክሉላችሁ ነበረ ማለት ነው። ምን ችግር አለው? ለነገሩ ኢትዮጵያ ያላችሁ ሰዎች እኮ እኛን የመዳም ቅመሞችን ለገንዘብ ነው እንጂ ለስራ እኮ አትፈልጉንም። ይሄን እናውቃለን። ግን እኛም አውቀን ደግሞ እናንተን አንቀባችሁም። ይሄን ታውቃላችሁ። ስለዚህ ብዙ አገር የገቡ ስራ የሚፈልጉ ሰርተው ራሳቸውን የሚቀይሩ እንደዚሁም ደግሞ የአረብ ሀገር ብር አልቆባቸው እንግዲህ ቤተሰብን አኑረው እህት ወንድሞቻቸውን አኑረው እንግዲህ አስተምረው ብዙ ደረጃ ካደረሱ በኋላ ቤተሰብም ሆነ ምንም ብር ሲያልቅባቸው በነገራችን ላይ አይወዱንም። ሀቁን ነው። እየመረራችሁም ቢሆን ዋጡት ማለት ነው። ገባችሁ? የሰው ልጅ ሲኖራችሁ ነው በአሁኑ ሰዓት የሚወዳችሁ። ስለዚህ እናንተም አሁን እኛን አትፈልጉንም። ገንዘብ ብንሰጣችሁ ነው ከኛ የምትፈልጉት ማለት ነው። ስለዚህ የሰው እጥረት ካለባችሁ አስተካክሉ። ሲቀጥል በድራማውን አትደብቁት።
እየሰራችሁ እስከሆነ ድረስ ድራማውን አትደብቁት። ቢያንስ ቤሪን ሐኪም ቤት ስትሄድ ሐኪም ቤት ሄዳ ዶክተሮቹ ምን እንዳሏት ራሱ በትውስታ እንደዚሁም አምነን በራሱ ማስታወስ እንደማትችል በራሱ እንትን አለ እንጂ ዶክተሮቹ ራሱ ሲናገሩ አልሰማንም። አንዳንድ ነገሮችን አትደብቁ። እስከሰራችሁ ድረስ ይፋ እያደረጋችሁ እኛም ማወቅ ያለብንን ነገር እንድናውቅ እያደረጋችሁ አሳዩን ማለት ነው። እንግዲህ አሳየን ሰራን ድራማ ብላችሁ ካላችሁ አይቀር ማለት ነው። በጅምር አታስቀሩት እላለሁ። እንግዲህ ሜርሲ ተብዬዋ ከአቶ አምነን ጸሐፊ ወይም ረዳት ጋር እንግዲህ ተባብላ አምነንን የእንጆሪ እርሻውን መቀበል እፈልጋለሁ ወይ በማለት እንግዲህ ይነግራታል። እሷም ደግሞ ይሄንን የማደርግ አይመስለኝም፣ ህልም አይከለከልም አለችው እንጂ ህልም አይከለከልም፣ ስለዚህ ይህንን ማድረግ አልችልም ብቻዬን በማለት ስትነግረው እንግዲህ እንደዛ ካላደረግሽ አብረን ስምምነታችን መስራትም ሆነ አብረን መቀጠል አንችልም ማለት እንግዲህ እዛ እንትን ውስጥ ከወሰዳት በኋላ ጨለማ ክላስ ውስጥ በቃ ብዬ ከማፊያ ጋር መስራት ጀመርኩ አላለችም። ወይኔ ጉዴ! ገና ምን አይተሽ ሜርሲ ማለት ነው። ገና ምኑን ሰጠሽ? ገና ኧረ ምኑን ሰጠሽ ብሏለና ገና ማፊያ ውስጥ ነው። ቀላል ማፊያ ውስጥ እንደገባሽ በህልምሽ ራሱ መተኛት አትችይም ከእነሱ ጋር ከተስማማሽ ማለት ነው። ምክንያቱም ሰውየው በጣም ኃይለኛ ይመስላል፣ በጣም ክፉ እና ውድ ቤተሰቦቼ እንግዲህ የድርን ድራማ በዚህ መልኩ አቅርቤላችኋለሁ። ከአቀራረቤም ደግሞ ሀሳብ አስተያየት ካላችሁ ጣል ጣል አድርጉልኝ። እኔም እኮ ድራማ ማቀርብ እስከሆነ ድረስ ቢያንስ ለእኔም አስተያየት ያስፈልገኛል። አስተያየቴንም ማስተካከል አለብኝ እና ውድ ቤተሰቦቼ እንግዲህ ጀሪን እውነቱን ተጋልጣ እውነቱ ወጥቶ ጀሪንም እንግዲህ ወደ ችግሯ ትግባ። ምክንያቱም ሙስጠፋም አይፈልጋትም። ሲቀጥል ደግሞ አምነንን በዚህ ሁኔታ ስለጎዳቻት እንግዲህ ሁኔታው ከታወቀ ወይዘሮ ዛህራም ጠርጥራለች። ሲጀመር የቤተሰቡ ራሷ እንዳልወደቀች ጠርጥሯል። አምነንም ይች ልጅ ግን እንደዚህ የመሆኗ መጠን ሌላ ሰው እጁ ካለበት የእናቴን ቀን አይስጠኝ እኔ ከዚህ ቤት ምን እንደማደርግ አውቃለሁ በማለት ሲነግራት እንግዲህ ጀሪን እንዲያም ቆይ እንዴት እንደዚህ ትላለህ? ማን ሊያደርግ ይችላል? እያለች የራሷ አፍ እየተርበተበተች መናገር ጀመረ። በእርግጥ በራሷ ችግር ውስጥ ገባች፣ ራሷ ባደረገችው ጥፋት። ምክንያቱም አንድ ሰው ተንኮል ከሰራ እና አንድ ሰው መጥፎ ነገር ከሰራ ለመደበቅ የማይደረግ ነገር የለም። ግን እሷ እየደበቀችው አይደለም፣ ይፋ እያደረገችው ነው። እንደውም እየተርበተበተች ማለት ነው። ስለዚህ አሁን አምነን ካወቀ እሷ እንደሆነች ካወቀ እውነት ለመናገር ከቤት ያስወጣታል። ወይም ማለት እሷ ልብ ግድ እሷ ገፍትሮ ከዛ ደረጃ ላይ ማቁሰል አለበት ማለት ነው። እና ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄንን በዚህ መልኩ ነው። ኢንሻአላህ ደግሞ በአዲስ ቪዲዮ እመጣለሁ። ዛሬ ግን በነገራችን ላይ በቃላ ትናንትና ድብር ብሎኝ ነበር። ዛሬ ደግሞ ደህና ሆኜ ይኸው ቪዲዮ ሰርቼላችኋለሁ። እንግዲህ ላይክ እያደረጋችሁ አባርታቱኝ። እውነት ላይክ አድርጉን፣ ሸር አድርጉን። በነገራችን ላይ እኛ የመዳም ቅመሞች ስንባል ማለት ነው አንዳንድ ጊዜ ይሆናላ ራሳችን የማንደጋገፍበት ምክንያት ነው ግራ የሚገባኝ ማለት ነው። ግን ለሰው ብሎን በነበር እስከ መጨነቅ በቃ ይሆናላ እንቅልፍ እስከ ማጣት ድረስ ምናምን። አሁን ምሳሌ ለቡታጀራ ዩቱበሮች የማታደርጉት የማፈነቀሉት ድንጋይ የለም። ሆኖም ግን ቢያንስ አንዳንድ ጊዜ እስኪ ለራስ እኛው ለኛው እንሁን። የእውነት እኛው ለኛው እስኪ እንደጋገፍ ባይነኝ እኔ ማለት ነው። ምክንያቱም የራሷ እያረረባት የሰው ታማስላለች የሚባል ነገር አለ እና እንደዛ መሆኑን ትተን እኛ ለራሳችን አናንስም። የእውነት እኛ ለራሳችን ስለማናንስ እስኪ ለራሳችን እንደጋገፍ ማለት ነው። የምር ቪዲዮ ስንለቅ እንተያይ። በእርግጥ ሰው ቤት ሆነን ብዙ የማይመቹን ነገሮች አሉ። ሁለተኛ ደግሞ የምንለቃቸው ቪዲዮዎች ለሰው የሚያጓጓ ስላል አይደለም
እንደ ሰው ሰፍ ብላችሁ የማትመጡበት ምክንያቱም እናውቃለን። ምክንያቱም እንደ ሰው ጥቅም ነገር እና እንደዚሁም ደግሞ ድራማ ነገር ስለማንሰራ ነው። ምክንያቱም አንዳንድ ጊዜ የሆነ ስለ ህይወቱ ድራማ የሚሰራ ሰው ቪዲዮ ቢሰራ አሁን እኛም ሀገራችን ገብተን እኮ እንደነሱ መስራት አቅቶን አይደለም፣ ግን እዛ ለመድረስ እስከምንደርስ ደግሞ የተወሰነ እዚሁ ብናሳድገው ቻናሉን በማለት ነው። ገባችሁ? ስለዚህ ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ።